ኮና አራተኛ ኮማንዶ ሳሚ እኔ አሁንም እችን ሐሳብ ቢደግምልኝ እንደ ሐሳብ እንደ ህትም እንደ ገዳፊ ወንድማችን ቢያስመልሱልን እላለሁ። ከዚህኛው ድርጅት ያሉት እንጂ ሀዛኛው ድርጅት ድሮም የሞተ ድርጅት ነው። ነገራችን ላይ ድሮም የከሰረ ድርጅት ነው። አሁንም ወንድሞቻችን ወስደው አከሰሯቸው። እነ ከፌና ሳጠውን በጣም ብዙ ወንድሞቻችን የነጠቀነ ድርጅት ነው። ግን እንደ ሐሳብ ወንድማችን ይመልሱልን። ግን እኔ ነገራችን ላይ ቤቴ ደጋግሜ የምናገረው እንኳን አልገደሉት እንደ ከፌ ቢሞትስ እውነት ነው። ደግሞ እንደ ሰኔ 15 ተጋደልን ያልነው ስለዚህ ላይ እንዳዲስ የፈራ ይመለስ ማስረሻ ሰጤን እኮ ይሄ ግሩፕ እኮ የያዘው ዘመነ ካሴን ያፈርስልናል ብሎ እኮ ነው። አስራስን ያፈርስልናል የጎጃምን ትግል ያፈርስልናል ብሎ እኮ ነው። ይሄ ግሩፕ እኮ ማስረሻ ሰጤን ያዘለው አይደል እንዴ? ከፍሎ ና በሞቴ ብሎ የገጽ ግንባታ እንዲደረግለት ሰራዊቱ የዚህ አፋሃድ መንጋ ማስረሻ ሰጤ ብሎ አስሎት ይዞት እኮ የዞረው እኮ እኔ የዘመነ ደጋፊ ነኝ የሚል አካል ሁሉ ሊረዳ የሚገባው ይሄ ግሩፕ እኮ ማስረሻን ወስዶ መጠቀሚያ ያደረገው ዘመነን ለማጥፋት ነው። ትክክለኛው ነገር ይሄ ነው። ጣቢብ ቀጥልና ወንድምዬ፣ ከዛ ለሌሎቹ ድል እንድሰጥ የሌሎቹን መስማት። እሺ ቤቲ ያ ከሞላ ጎደል ገልጫለሁ። ግን ምንድነው እኔ ይሄን እንድል ካስቻለ ነገር ቤቲ ምንድነው ማስረሻ መጀመሪያም ትግሉ እንዲቀላቀል ከዛም በኋላ ደግሞ ጎጃም ውስጥ በነበረው ነባራዊ ሁኔታ ችግሮች ሲፈጠሩ ችግሩን እንዲፈታ በግሌም ከሞከሩት ሰዎች ጥረት አድርገው ካነጋገሩት ሰዎችና ሽምግልና የገቡት ሰዎች ደግሞ በቅርብ ማቀሰው ነኝ እና ብዙ ተሞክሯል። መጠቀሚያ እንዳይሆን ለወጣበት አካባቢ ማህበረሰብ ታግሎ እንዲያታግል ብዙ ጥረት በሚደረግበት ሰዓት በጣም ኢጎስቲክ ሆኖ ብዙ መስዋዕትነት ያስከፈለና በነበረው ማፍሌሽን የመረጠው ምርጫ ወስዶ ከዛ ጋር አብረው የሚሄዱለትን ሰዎች ተናቦ አብሮ ወደዛ መንገድ የሄደ ሰው ነውና ያንን ስለማቅ ነው እኔ ነባራዊ ሁኔታ መጀመሪያ ባላማ በቅደደበትን ነባራዊ ሁኔታ ስለማቅ ከዛ አንፃር ነው አንድነቱ ላይ ሲመጣ እንደዚህ አይነት ሰዎች መኖራቸው ለአማራ ትግል አይጠቅምም ብዬ አምናለሁ። ከዛ አንፃር ነው የተናገርኩት። ግን እኮ ይኸውልህ እሱ ወደዛ እንዲሄድና ወንድሞቹን እንዲያፈርስ የፈለገው አካል እኮ ከሱ በላይ ወንጀለኛ ነው። አሁን አንተ ስሞችን ጠቀስክና እሱን እንትን አልከው ማለት ነው። በዚህ መልክ ሽማግሌ ስለተላከ ያ አሁን እኮ ይኸውልሽ ቤቲ መጠየቅ ያለብን አንደኛው ወንጀለኛ ሲቀጣ ሌላኛው ወንጀለኛ ስለምን መምጣት አለበት ብለን እንትን ማለት ሳይሆን ኦኬ እያጸደዋቸው አይደለም። ይሄ ልጅ ከሌ እንደዚህ ሰርቷል። አሁን የነ ዩሪ ፖለቲካ መጣብኝ። ከሌ እንደዚህ ሰርቷል፣ ከሌ እንደዚህ ሰርቷል ምናምን ብለህ አንድ ሰው ቀድሞ እንዳይወነጀል ካፒታል ከሰጠኸው ታዲያ ማንን ነው ታዲያ አብረን ከማስረሻ ሰጤ ጋር የምናባረረው ማንን ነው? ቤቲ አንድ እኮ ነባራዊ ሁኔታ አለ። ራስ አርበኛ ደረጀ በላይ ያለውን ሰራዊት እያየንና ካፕቴን ማስረሻ ሰጤ ደግሞ ያለውን ነባራዊ ሁኔታ እያየን ሁለቱን አወዳድረን ለአማራ ትግል እኩል ታጋይ ልናደርጋቸው አንችልም። ማጭበርበር እኮ ነው፣ ህዝብን ማጭበርበር። አሁን ቤቲ ጎጃም ውስጥ ነው ጠቢብ አንተ አይደለም ያንን የምትለው ድርጅቱ ሰራዊት አለው ብሎ አምኖበት እኮ ከፍተኛ መራር አርጎ ያስቀመጠው ይሄ ህዝብን ማጭበርበር ነው፣ ወንጀል ነው እኮ ነው የምለው እኔ። ይሄ ህዝብን ማጭበርበር ወንጀል ነው። ጎጃም ውስጥ የጎጃም ጠቅላይ ተብሎ የሚባል ሰራዊት በሌለበት ጠቢቡ አይ እንትን እናደርግ አሁን የተናገርከው ነገር አይ ቲንክ ለኔም እንትን አላለኝም። ለምሳሌ ማስረሻ ሰጤ የጦር ሰራዊት ስለሌለው ደረጃ ስላለው እንደ አፋድ ያጠፉትን ጥፋት ግን ለአንዱ አበላልጠ ለአንዱ አሳነሰ የምታሳይበት አውድ ያለ አይመስለኝም። ከዛ አንፃር ነው በጥፋቱ ደረጃ ነው እኮ እኔ ይኸውልህ የአማራን ትግል የምግበ የጀነራል ምግበይ ተላላኪና የበሰበሰ ቅንቡላ ተሸካሚ ነው ብሎ በአደባባይ ወጥቶ የሚወነጅለኝን አካል የአማራ ትግል የህልውና አካል አድርጌ መቀጠል አልችልም። ማን የላከው ነው ጠቢብ? ማን የላከው? ሚክ የጠየቀው ጥያቄ እኮ ማንም የላከው ህሊና እኮ አለው። እሱ ህሊና እኮ አለው። አይደለም እንዴ? ቆይ እንጂ አሁን አንተ እንደ ድርጅት ነው ባጠፋው ጥፋት እንደ ድርጅት ነው ተጠያቂ እንጂ ግለሰቦች ብቻ አይደለም ተጠያቂ ነው ያለባቸው እኮ። እርምጃ ተጀመረ እንጂ እኮ ይላችሁ አሁን እርማቱ እኮ አሁን የተወሰዱት እኮ ይላችሁ ከድርጅቱ የማባረር ከድርጅቱ የማስወጣት ተጀመረ እንጂ አላለቀም። እንዳፋር ለማሰብ ያለብን እንደዛ ከሆነ ይኸውልህ
ሰውየው አቅም ካለው እስኪ ጠቢው ወጀል ስጡኝና የኔ ሐሳብ አይ ቲንክ አስታራቂ ይመስለኛል። እስካይ እኔ እንደውም ሚኪ እንትን ይበልና እስካይድበታል። ምንድነው ጠቢው አንተ መጀመሪያ ሐሳቡን ስታነሳው እንደውም ጥያቄውን እንደ ጎጃም ሳይሆን እንደ አማራ ማሰብ አለባችሁ አልክና መጠህ ግን እንደ ጎጃም ያሰብከው ሙሉ ለሙሉ አንተ ለምን ታጠባዋለህ? ይህ ሰው እንደ አሁን እኔ አጥፍቷል አላጠፋም የሚለውን ማስረጃ መረጋገጫ ስለሌለኝ ወደዛ ፍረጃ አልገባም። ነገር ግን ካፒቴን ማስረሻ ሰጤ ሙያለው እኔ ቤትሽ እኔ ያጠበቅኩበት ቦታ አልታየኝም። እኔ ያጠበቅኩበት ቦታ አልታየኝም። እንደ ጎጃሜ ስለሆነ ብቻ ተገፋ ብሎ መሄዱ ትክክል አይደለም። አንተ እኮ ነው እንደዛ ያልከው። የፈራ ይመለስ ጎጃሜ ናት እንዴ? እዚህ ያለው ሰው ሁሉ እኔ ሻቢያ ነኝ። ለምኛ ያንን አለም ያለ ነው። እንደውም አንተ ነው ወደዛ የወሰድከው አሁን የፈራ ሻቢያ እዚህ ታዲያ ምን ይሰራል? ሻቢያ ከሆንክ መውጣት ነው እኮ እዚህ ሻቢያዎች። ቆይ አንዴ የሄድክበትን ርቀት አንዴ እድል ስጠኝ ለኔ ጣልቃ አትግባብኝ። ኦኬ ለምን ከእናንተ መንደር ላለመግባት ሻቢያ ይበልጣል? በመጀመሪያ አፋሕድ አንድ ውህድ ድርጅት ነው ከተባለ ማስረሻ ሰጤ እንደ ግለሰብ አቅም ካለው እንደ ድርጅት ነው መጠየቅ ያለብህ እንጂ ለምን ከዘመነ ካሴ ጋር ኮምፔር ማድረግ ተፈለገ? ድርጅቱ እኮ አንድ ውህድ የአማራ ድርጅት ነኝ ብሎ ነው የሚያምን። ስለዚህ በመጀመሪያ ከዘመነ ካሴ ጋር ኮምፔር ያደረክበት ርቀት ትክክል አይደለም። ሁለተኛ ደግሞ ቅድም የጠየቅኩት ጥያቄ መልሱን መልሶ እኔ ኮምፔር አላደረኩም ከዘመነ ካሴ ጋር አነጻጽሬ ኮምፔር ያደረኩበት ነገር የለም። እስኪ አንዴ ቆይ ላወዳድር አልችልም ከእንትና ጋር እያልኩ ነው። አንዴ ልጨርስ። እስኪ ያነጻጸርኩት ነገር የለም ከራሱ ከአፋሕድ ጋር ነው ያነሳው። አንዴ ልጨርስና ከዛ በኋላ ደግሞ አንተ ትሄዳለህ። አንተን እኮ ሰምተን ነው እኛ በተባለ ነገር ላይ ተናገራ። ባልተባለ ነገር ላይ ለምን ትመጣ? አንተ እኮ ነህ እንደዚህ ያልክ ከእንትና ጋር ላወዳድር አልችልም እኮ ያልክ አንተ ነህ። አላልኩም። እኔ እኮ አላልኩም። እኔ ያልኩት በትክክል ተዋጊ ያላቸው በትክክል ተዋጊ ያላቸው በትክክል እያታገሉ ያሉ አሉ። እነሱን እዞ መሄድ ያስፈልጋል። ነገር ግን በህዝብ የሚያጭበረብርን ነጋዴ ግን አልቀበልም። አንድነት ሲመጣ እሱን ይዤ አልሄድም። አሁን ይኸውልህ ወንጀለኛ ካለ ወንጀለኛን እንቀበላለን የሚል ሰው የለም ከዚህ ቤት ማለት ነው። ገባህ አይደለ? ወንጀለኛ ነው ዘን መሄድ ያለብን ሁሉንም ወንጀለኛ ነው ዘን ሁሉ ወንጀለኛ ነው ማለት መረጃና ማስረጃ ሳይ ነው ማምነው እንዴ። ምን ሲካሰስ ብዙ ክሶችን ሰምተናል በዚህ ሶሻል ሚዲያ። ወደዛ መመለስ አልፈልግም። ብዙ ክሶችን ሰምተናል። አንዱን ይከሳል። ይሄ ቆየነበት ነው። ነገር ግን ማስረሻ ሰጤ በቅድሚያ ማስረሻ ሰጤ በአፋሕድ ውስጥ ከፍተኛ አመራር ነው። ይህ ከፍተኛ አመራር በድሮን ሲያስመታ ቆይቷል ከተባለ ከብልጽግና ጋር ይሰራል ከተባለ በአመራሩ ትእዛዝ ነው በድሮን ሲያስመታ የቆየው ወይስ በተናጠል ለብቻው ነው? አንደኛ ጥያቄ። ሁለተኛ ጥያቄ ይህን ሰውስ እንደዚህ እያደረገ መሆኑን ካወቁ የአፋሕድ ከፍተኛ አመራሮች ወይም ድርጅቱ ለምን እስካሁን ተሸክሞት መጣ? ወንጀለኛ ነው እያልኩ አይደለም። ወንጀለኛም ሊሆን ይችላል ላይሆንም ይችላል። እሱን አላቅም። ነገር ግን ከዚህ በፊት እንደዚህ እያደረገ የመጣ ነው ከተባለ አደረጃጀቱ ለምንድን ነው እስካሁን ይህን ያህል ወራት ይዞት የቆየ? ስለዚህ ማን ነው ከሳሽ ማን ነው ተከሳሽ? አልጠራም። አሁንም ከአካባቢ ጋር ንጽጽር ማስገባቱ አያስፈልግም። ለምን አፋሕድ ውህድ ድርጅት ነው ብሏል። ውህድ ድርጅት ከሆነ ደግሞ አንድ ውሳኔ ሲወሰን ከፍተኛ አመራሩ አውቆት ነው የሚወሰን። ከፍተኛ አመራሩ አውቆት የሚወሰን ውሳኔ ከሆነ ደግሞ ለምን በድሮን ሲያስም ብቻውን እንዴት በድሮን ሊያስመታ ቻለ? ነገሮችን ወደ መሬት እናወርዳቸው። በስሜት ሌላ ትርፍ ቃል እንናገር። ሌላው እንዲያው አንድ ጥያቄ ልጨምር። ለምሳሌ ከዚህ በፊት የወታደር ልብስ ለብሶ የተቀረጸ ቪዲዮ ነበረ። ኦኬ፣ ያን ቪዲዮ ሲቀረጽ እውነት በነፃነት ምድር ነው የነበረ? እኔ በጣም ጠርጣራ ስለሆንኩ ጥያቄ ነው የምጠይቀው። አሁንም ነው አይደለም እያልኩ አይደለም። ያቺ የተቀረጸሽ ቪዲዮ ተገዶ የተቀረጸ ነው የሚመስል እያሉ ልጆች ሲያዟዙሩት ነበረ። ከዛን ጊዜ ጀምሮ ማስረሻ ሰጤ በነፃነት ነው የሚንቀሳቀስ። ይህን ልልበት የቻልኩ ምንድን ነው የራሱ የሆነ የተደራጀ ጦር ግዙፍ ጦር አለው ብዬ አላምንም። እና ያ ቪዲዮ
ያቺ ቪዲዮ የተቀረጸችው ቪዲዮ በራሱ ፍላጎት ነው ወይስ በሌላ አካሎች ፍላጎት ነው እንዲቀረጽ የተደረገው? ይችም ጥያቄ ፈጥራብኛለች። የመፍትሄ ሐሳብ እኔ ከስር ያሉ አመራሮች ጥፋት ሊኖርባቸው ይችላል። ነገር ግን እንቅፋት እንዲመታቸው አልፈልግም እንዳንድ ግለሰብ ማለት ነው። መከላከያ ሰራዊትን ታድሶ ሰጥቼ ወደ ፋኖ ቀላቅዬ አዋጋለሁ የሚል አካል አብሮት ያለን ለረጅም ጊዜ ጫካ ላይ የቆየን ወንድሙን በአንድ ቀን ጀንበር ገዳዩ እንዳይታወቅ አድርጎ ለሚዲያ መስጠት ለጠላት መስጠት ትክክል ነው ብዬ አላምንም። አስተያየት ሰጥ ካልከኝ ለምን በዚህ ሰዓት ማስረሻ ሰጠን ገዳዩን አያውቅም? ብልጽግና ሊገለው ይችላል። የመንደር ሸክም የተሸከመ ሊገለው ይችላል። ኦኬ፣ በአደረጃጀት ልዩነት ያለው ሊገለው ይችላል። በግል ጥላቻ ያለው ሊገለው ይችላል። ትክክል አይደለም። ትክክልም እሱ በትክክል በመረጃና በማስረጃ ጥፋት ተገንቶበት ከሆነ ዘወር አድርጎ ገለል አድርጎ ታድሶ ሰጥቶ ራሱን የሚያደርግበት ቦታ ላይ አስሮ ማስቀመጥ ይሻላል። ወደ መፍትሄ እንሂድ ከተባለ ዙሮ ወንድም ነው። ዛሬ ተሳስቶ ከሆነ ጫካ ነው የነበረው። ለዚህም ደግሞ ማረጋገጫ የለም። ከጠየክ ደግሞ እንደ ግለሰብ አይደለም መጠየቅ ያለብህ፣ እንደ ድርጅት። ለምን ይህን ሁሉ ጊዜ ሲያደርግ ለምን ተሸክሞ ዝም አለ? ድርጅቱ ብዙ ነገሮች እናነሳለን። አሁንም እሱ ንጹህ ነው፣ እሱ ወንጀለኛ ነው እያልኩ አይደለም። ነገር ግን ከዚህ በፊትም ብዙ ክሶችን እየሰማን በዛ መሃል ደግሞ በፍረጃ ጀግኖችን እያጣን ስለመጣን አሁንም በስሜት ዝም ብለን ልክ እንደ ትናንቱ ቁረጠው ፍለጠው ምናምን እንደመጣል የምንናገር ከሆነ ከጥቅሙ ጉዳቱ ነው የሚያመዝን። አሁንም ማስረሻ ሰጤ ነፃ መድረክ ማለት ምንድን ነው? ለህይወቱ ስጋት ከሌለበት ቦታ አግኝቶ እውነታውን ቢናገር መፍትሄ ይገኛል ብዬ አምናለሁ። ለምን ያቺ ቪዲዮ የተቀረጸች ቪዲዮ ለእኔ አላሳመነች። በዛን ሰዓት አንዲት ኮሜንት አልሰጠውም፣ ዝም ነው ያልኩት። በዛ ቅጽበት በዛ ጀንበር የራሱ የሆነ ጦር ከጀርባ ግዙፍ ጦር ከሌለ ሌላ ሰው ነው እንደፈለገ የሚያደርግ ሊሆን ይችላል ነው እያልኩ አይደለም። ስለዚህ ያቺ ቪዲዮ ቀረጻ አልተመቸችኝም፣ ጥያቄ ፈጥራብኛለች። አሁን ደግሞ ትናንት በአራቱም አቅጣጫ እያላፋድ መግለጫ ሲሰጥልን ቆይቷል። ኦኬ ጥሩ ነው፣ በአራቱ አቅጣጫ ብለን እኔ ከድርጅት ውስጥ ያው የሁሉም ሳፖርተር ነኝ። እኔ ችግር የለውም። እንዳንድ ኤርትራዊ ውሰደው ያ ቅጥል በል እንደዚህ ታየው ዝም ቤት ኦኬ። ነገር ግን የሁሉ ሳፖርተር ነኝ። ጥሩ ስለሚሰራ አፕሪሼት አድርጋለሁ። ጥፋት ስታጠፋ ደግሞ መንደር ስለበዛ ዝም ነኝ። ምን በዚህ ሰዓት ማለት ነው። ድሮ እናገር ነበር። ለምን ስተትን ስትል ችግር ስለሆነ። አሁን ግን በጣም ከባድ ነው። ትናንት በአራቱም አቅጣጫ ውድ ድርጅት ነው፣ አማራ አቀፍ ነው ተባልነው። ኦኬ ከዛ ውስጥ ደግሞ እኛ እኮ እናቅ ነበር ማስረሻ ሰጤ ጦር እንደሌለው እናቅ ነበር። ግን በቃ ሽፋን ለመስጠት ለፕሮፓጋንዳ እየተጠቀሙበት ነው። ኦኬ ጎሄድ ብለን አፋችን ይዘን ዝም አልን። ለምን? በዚህ ሌላ ንትርክ ላለመፍጠር ማለት ነው። አሁን ደግሞ በአንዲት ቆራጣ ወረቀት ከብልጽግና ጋር ሲሰራ ነበረ ስትል አይከብድም? አሁንም ሊሰራም ይችላል ላይሰራም ይችላል። ከሰራስ አመራሩ ሳያውቀው እንዴት ሊሰራ ቻለ ብቻውን? ጥያቄ ነው። ለምን አንዳንዴ ይኸውላችሁ አሁን የሚመጣውን ነገር ይኸውላችሁ ብቻ ብዙ ነገር አለው። እኔ በዚህ በድፍረት መናገር ማልፈልገው ከውስጤ ብዙ የታፈነና የታመቀ ነገር አለ። ግን ማስረሻ ሰጤ ሴቭ መሆን አለበት። መጨረሻ ላይ የሚያስማማን ኮሜንት ማለት ነው። በዚህ ሰዓት ሴቭ መሆን አለበት። ነገ የሚመጣውን ጦስና መዘዝ ስለምናቅ ትናንት በብዙ ባልተጣሩ ነገሮች ጎታችንና ተጎታች ነው። አማራው ብዙ ዋጋ ከፍሏል። አሁንም ያችን ጨዋታ ለመጫወት ሚኬድ ጌም ያለ ነው የሚመስለው እንጂ ዝም ብለን እንዴ ለምን አመራሩ ሲያውቀው እንዴት ነው እሱ እንትን ሊል የሚችለው? ኖ ብሮ
እንደዛ ከሆነ ወይ ድርጅቱ ነው እሱ እጅ የሚያወጣ ስለሌለው ከጀርባ ሌላ ጦር ስለሌለው ነው እሱ ብቻ ተነጥሎ የሚከሰስ ብዙ ጥያቄ ልታነሳ ትገደዳለህ ማለት ነው። እና እንዲያው ሰከን ብለን ብናስበው ሌላው እንዳፋር ነው። ያውን እንዳፋር ድርጅት ነው ያለ ማስረሻ ሰጤ እንዳፋር ነው የምጠይቀው። አመራሩ ያውቃል ወይ? ካወቀ ስለምን ተሸከመው? መረጃና ማስረጃ ምንድን ነው? ሶስት ጥያቄዎችን እንዲመለሱ ይፈልጋሉ። የመጨረሻው አስታራቂ ፖይንት ደግሞ ካፒቴን ማስረሻ ሰጤ ሁለት ነገሮች መሆን አለበት ብዬ አምናለሁ። በእንደ ሳይበርም እንደ አንድ ግለሰብ እኔ የምመኘው ማለት ነው። የመጀመሪያው ነፃ ለህይወቱ ነፃ ከሆነበት ፍሪ ከሆነ ለህይወቱ ፍሪ ከሆነ ቦታ ሂዶ ሐቋን ፍርጥርጥ ማድረግ አለበት ብዬ አምናለሁ። ይህን ማድረግ የሚችል ብራንች ቢፈጠር ጥሩ ነው ብዬ አምናለሁ። የመጨረሻው አማራጭ የሌለው ምርጫ ደግሞ ምንድነው? ለህይወቱ መጠበቅ አለበት። ለምን ይህን አጋጣሚ ተጠቅሞ ብልጽግና ሊበላ ይችላል። ከዛስ እነንትና በሉት ሊል ይችላል። ከዛ ውስጥ ያሉ ሰዎች ሊበሉ ይችላሉ። ትግል ነው ወዳጅ። ከዛ ደግሞ ወደ ሰፈር ወስዶ ደግሞ እንትናን የገደሉ ብዙ ጦስ ያመጣል። ስለዚህ ማስረሻ ሰጤ ህይወቱ የቅድሚያ መጠበቅ አለበት። ሁለተኛው ደግሞ ፍሪ ቦታ አግኝቶ መረጃና ማስረጃውን ፍርጥርጥ አድርጎ መናገር መቻል አለበት። ጨርሻለሁ። አመሰግናለሁ። ያ ታንኪዩ ሚኪዬ ጠቢብዬ ቤት ያለ ይቅርታ ጥያቄ ብቻ ላፋሃድና ላጠናክር። ቤቲ አንዴ ጨርሽ ባንዴ ቃ ጨርሽ ላንተ ነው ጥያቄ። አንዴ ብቻ ነው፣ ብዙ አልወስድም። ብዙ አማሮች ስላነሱት ማለት ነው። ለአፋሃድ ደጋፊዎች እና ለአንተ ወደዛ አዝማሚያ ለምትሄደው ምን እኔ ባሶሊ በእኔ አፋሃድ ደጋፊ አይደለም። አፋሃድን እንደውም በድርጅት ደረጃ ምከሰው ድርጅቱን አይደለም እየወቀስክ ያለ አንተ ግለሰቦች ነው። ሶ ወደዛ ታመዝናለህ። አንዴ ኖ ድርጅቱንም እንደ ድርጅት ተጠያቂ ነው ብዬ ነው የጀመርኩ። ሲጀምር መጀመሪያም ድርጅቱ እንደ ድርጅት በአማራ ትግል ላይ ከባድ ጠባሳ ያመጣና ለዛሬ ለደረስንበት ያደረሰን ከጅምሩ ጀምሮ ግንባር ከሚለው ጀምሮ ህዝባዊ ሰራዊት ከዛ ደግሞ ህዝባዊ ድርጅት ብሎ ከተመሰረተበት ጀምሮ ለአማራ ህልውና ትግል ትልቅ እንቅፋት ያመጣ ተጠያቂ ድርጅት ነው ብዬ ነው በድርጅት ደረጃ መጀመሪያ ካስሸው ነው። ግለሰቦች ነቅሰህ አውጥተህ ማን ወገድ እንዳለባቸው ማን መደገፍ እንዳለባቸው ነቅሳል እኮ እንደ ድርጅት አይደለም እየወቀስክ ያለው። ያሱና ያመንኩበትን መብት እኮ ነው ባስሉ መብት አይደለም እኮ አላልኩም። ጥያቄን የምጠይቅህ ጠይቂሽ ድርጅት እንደ ድርጅት ሲባል ተጠያቂነት ሊኖር ነው አይደለ? በድርጅቱ ስር የሚኖሩ አመራሮችም ይሁን አባልም ሊሆን ተጠያቂነት ሊኖር ነው። ለምን ተጠየቀ አይደለም ጥያቄውኛ ልክም አይደለም። ድርጅት የተባለ ተጠያቂነት ሊኖር ነው። ኦፍ ኮርስ ለምን ተጠየቀ አይደለም ጥያቄው፣ ለምን ተቀጣ አይደለም ጥያቄውም ትክክል አይደለም። ምን ጥያቄ አየሁ መሰላችሁ? ካሳቀኝም አንድ እንግዲህ እንደ ኢትዮጵያን የሚሆን የአንድ ሀገር ዜጎች አንድ ወንጀል ሲሰሩ እንደ አንድ ዜጋ ስንቀጣ በሀገሪቷ የወንጀል መቅጫ ሕግ እንጂ ዜግነታችን ተነጥቆ አይደለም አይደል? ከሀገር የምንባረር። አሁን አንድ ኢትዮጵያ ውስጥ ወንጀል ብሰራ ኢትዮጵያዊነት የዜግነቴ ተነጥቆ ነው ከኢትዮጵያ የሚያባረረኝ ወይስ በኢትዮጵያ ሕግና ደንብ ነው የምቀጣ? ለምን እንደዚያ አልሆነም ነው? ሎጂካል ጥያቄ ነው የምንጠይቀው። ሰውየውን እየደገፍኩ ፐርሰናል አይደለም፣ ሎጂካል ጥያቄ ነው እንደ ድርጅት መጠየቅ ያለበት። ማንንም ነቅሳችሁ አታውጡ። ለዚያ ነው እኔ እየደገፍኩት አይደለም። አሁን ብዙዎቻችሁ እየደገፍ ነው ወይ ጠቅሞ ነው ወይ ለጎጃም በተለይ ለጎጃም ልጆች ይሄን ልታመጡ ነው ወይ ምናምን ይምጣም አላለም። እንደ ሰው እንደ ህሌና አሁን አንድ ወንጀል ይሄን ለራሳችሁ ብቻ ነገሩት። የአንድ የሀገር ዜጋ ወንጀል ሲሰራ ሁሉ አስተካክሎ ከመጣ እሱ ማስተካክሎ ወደ ወንድሞች ቢመለስ ልዩነት መቻለው እንዴ? ሁሉም እንደዛ ነው የምንለው። ከማንም የበለጠ ወንጀል አልሰራም። ሁሉም ወንጀለኛ ነው። ግን ምን ብሏል አርበኛ ዘመነ ካሴ? ተርፎን የምንጥለው ፋኖ የለም ሲል ምን ማለቱ ነው? በስተት የሰራም ያልሰራም ይቅር ተባብለን የተለያየ መንገድ አንሄድም፣ በአንድ መንገድ ይቅር ተባብለን ባጠፋነው ጥፋት ዳግም አንሄድም ሲል ምን ማለቱ ነው? ተርፎን የምንጥለው ፋኖ የለም አላችሁ እኮ። ከሌ ይቀራል፣ ከሌ ይመጣል፣ ከሌን እቀበላለሁ፣ ከሌን አልቀበልም የማለት መብቱ ሞራሉ የለንም። እኛ የተቀበሉትን እንቀበላለን፣ ትግል ይቀጥላል ከፋኖች። ስለዚህ ሎጂካል ጥያቄ ነው እየጠየቅን ያለ የግለሰቦችን አይደለም። አንተ ወደ ድርጅቱ ነው አዝማሚያ እየሄድክ ያለው። ድርጅቱ እንደ ድርጅት ነው እኛ የምንጠይቀው። ጥያቄው ቅጣቱ ልክ ነው ወይ?
የወሰደው እርምጃ ልክ ነው ወይ ብላችሁ ለራሳችሁ ሁላችሁም ጠይቁ። የኔ ጥያቄ ይሄ ነው። ከገረመኝ ጥያቄዎች መካከል ሚኪ የሚያነሳው ጥያቄ ጨምሮ ሁላችሁም የአፋሕድ ደጋፊዎች ይህን ለራሳችሁ ንገሩ። መልስ እንፈልጋለን። እንደዚህ ነው ወይ ድርጅት የተባለ ዞሮ ለምን አልተጠየቀም ወይ ለምን ተጠያቂ ሆነ? እሱ ብቻ አይደለም ይሁን ጥያቄው ቅጣቱ ልክ አይደለም፣ የተወሰደው እርምጃ ልክ አይደለም፣ ለብልጽግና አሳልፈው ሰጠውታል፣ በልተውታል ነው ጥያቄያችን። ቴንኪዩ ቤቲ። በቃ በአንድ ደቂቃ ጨርሼ በቃ ልውረድ። እኔ ባሶሊበን ባለችው መሰረት እኔ በተወሰደው እርምጃ ለብልጽግና አሳልፈው መስጠት አለባቸው በሚለው እኔም አልስማማም። ድርጅቱ እንደ ድርጅት መቅጣት ካለበት መያዝ ያለበት በራሱ ቁጥጥር ስር አድርጎ መቅጣት ያለበት መቅጣት አለበት ብዬ የማምን ሰው ነኝ እንጂ ለብልጽግና አሳልፈው መስጠት አለበት ብዬ የማላምንም። እንደገና ደግሞ አሳዶ ከበባ አድርጎም ህይወቱን ማሳጠት አለበት ብዬ አላምንም። በተለይም ደግሞ ከበባ አድርገው ምናምን በተለያየ መንገድ ህይወቱን መምረጥ ካለባቸው እና አረበኛ ደረጃና እና አረበኛ ሀብቴ ነው መርጠው የፈራ አንዴ ሊጨርስ ፕሊዝ። እነዚህኞች መምረጥ አይችሉም። ኦኬ ቴንክ ዩ ቤቲ። ሶ እኔ አቋሚ እንደዛ ነው። እንደማንኛውም በድርጅት ውስጥ እንዳንድ አባል ድርጅቱ ማድረግ ያለበት ድርጅቱ ውስጥ አጥፍተው ከዚህ በፊት እርምጃ ሲወሰድባቸው እንደነበሩ ሰዎች ተመሳሳይ መሆን አለበት እንጂ አሳዶ ወይም ደግሞ ሆነ ብሎ ለብልጽግና እጁን እንዲሰጥ ማድረግም ትክክል አይደለም። ወይም ደግሞ አሳዶ ከበባ ፈጽመው ደግሞ ህይወቱን ማሳጣትም ትክክል አይደለም ብዬ ነው ማምነው። በህይወት መቆየት አለበት፣ ግን ተጠያቂ መሆን ካለበት መጠየቅ ባለበት በድርጅቱ ውሳኔ መጠየቅ አለበት ብዬ አምናለሁ። እንደዛ ነው የኔ አቋም። ከዛ ውጭ አሁንም አንድ በጣም ትክክል አይደለም ብዬ የማምነው ነገር አለ። አፋሕድ ውህድ ድርጅት ነው የሚባለውን ነገር እኔ አሁንም ውህዱ ከማን ጋር ነው? ውህድስ የሚባለው እንዴት ነው? አፋሕድ በራሱ የሸዋ ጠቅላይ ግዛት፣ የጎንደር፣ የጎጃም፣ የወሎ የሚል የሆነ ግንባር የሚመስል እንትን እንጂ የድርጅቶች ግንባር እንጂ ውህድ የሚል ነገር የለውም። ኦፕሬሽን ሲሰራም ተመሳሳይ አይደለም። መግለጫዎችም እያንዳንዱ የሚወጡት ነገራም ድርጅታዊ ውህድነትን የሚያሳይ ምንም ቅንጣት ነገር የለውም እና ይሄም ቢታረም ብዬ አምናለሁ። ከዛ ውጭ ግን ማን ነው የሰጠው የሚለውን የሚኪ ጥያቄ ላይ መሰለኝ የጠየቀኝ። እኔ ጥያቄውን እሱን እስካሁን ትዕዛዝ ያስመታ በድሮ ምናምን የሚለውን እሱን የሚያውቀው ከላይ ያለው አለቃው ነው። እሱ ደግሞ ቅርብ የበለጠ አፋሕድን የሚደግፍ ኃይል ለዛ ቅርብ ነው። መልሱን እነሱ ቢሰጡት የተሻለ ይመስለኛል። ቤቲ፣ እኔ በግሌ ያለኝ አቋም ይሄ ነው። አመሰግናለሁ ድሉን ስለሰጠሽኝ። ቴንክ ዩ የሚዩት ነሽ ማሬ። ታንክ ዩ በጣም ነው የማመሰግነው ሁላችሁንም ስለመጣችሁ። በሀሳብ ልዩነት መኖር ጤነኝነት ነው። በነገራችን ላይ መፋጨት መልካም ነገር ነው። ይሄ በዚህ ማመን አለብን። ኤኒዌይ እስካይ እኔ ከዚህ ቀጥሎ ቢሄድበት በጣም ደስ ይለኛል። እስካይን መስማት ፈልጋለሁ ሀሳቡ። እኔ አንድ ደቂቃ ወደ ስራ ልወጣ ነው። አንድ ደቂቃ ልናገርና ልመውት ነሽ ማሬ። በዛው ላይ ጥያቄ አለኝ ቤቲ። እኔ ትንሽ ደቂቃ ነው የምፈልገው። አንዴ ፈራ ቆይ ብዙ አወራሽ እኮ። ቆይ አንዴ ትንሽ ነገር ልበልና እኔ ብዙ ደቂቃ አልወስድም። እኔ ቤቲ እኔ ያለኝ የመርህ ጥያቄ ነው። አጠቃላይ እንደ አፋሕድ በአማራ ትግል ውስጥ ያደረጋቸውን ጥፋቶች ማስረሻ ሰጤን በማባረር ክሊራንሱን ሊሰራ አይችልም ብዬ ነው የማስበው። እንደ አጠቃላይ ምንድነው የድርጅት አቋም ከሆነ አጠቃላይ ኮድ ኦፍ ኮንዳክቱ ምን እንደሆነ ማናቅም። የድርጅታው አንድ የከፍተኛ የድርጅት አመራር ከትግል ሲወጣ ምንድነው ኮድ ኦፍ ኮንዳክቱ አትሊስት ሜንሽን መደረግ መቻል አለበት። ከስልጣን የሚወገደው ምን ሲሆን ነው፣ ከአባልነት የሚሰረዘው ምን ሲሆን ነው የሚለውን ነገር በደንብ ማስረዳት መቻል አለባቸው። ሶፋርኛ እያልን ያለ ነው አሁን አጠቃላይ የአማራን ትግል ከመጠበቅ አንጻር ነው እንጂ ማስረሻ ሰጤ ወደ ትግሉ መጥቶ ይጠቅመናል በሚልም አይደለም። ዋን ቱ ዘ አዘር ወይ ለብልጽግና አፊሊየት እንደሆኑ እናውቃለን። ኢንክሉዲንግ እስክንድር ማለት ነው። እስክንድር ዳይሬክትሊ ብልጽግናን ኮንታክት ባያደርግም በሁለተኛ ወገን ኮንታክት እንደሚያደርግ ማስረጃዎች አሉ። ከዚህ በፊትም ዲቤት ስናደርጋቸው የነበሩ ጉዳዮች። ይሄኛውን ፓክ የምታገኙት መረጃ ቲቪ ላይ እነ ኢትዮ 360 ከዛ ለምን ወጡ፣ እነ 251 ለምን ወጡ፣ እና አበበ በለው ከዛ ለምን እንደወጡ አበበ በለው ራሱ ሜንሽን ከዚህ በፊትም ተናግረናል።
ለምን እንደወጡ ፖለቲካ ፓተርኑ የምታገኙት እዛ ነው። እነ ግርማ ካሳ እዛ መረጃ ቲቪ ላይ እነ ዘመድኩን በቀለ ከዛ ልዴት እንደወጡ የሚታወቅ ነው። ዋንቱ ዳደር ይሄ አፋሃድ የሚባለው ድርጅት ከብልጽግና ጋር አሶሺየት አድርጎ እንደሚሰራ ትልቅ ፓተርን አለ። ይሄንን ነው ስንታገለው ለ2 ዓመት የቆየ ነው እኮ። ስለዚህ አሁን ማስረሻ ሰጤን ከዛ በማባረር ትግሉ ንጹህ ይሆናል ወይ ምናምን አይመስለኝም። ንጹህ መሆን አይችልም። መጠየቅ እንዳጠቃላይ እንደውም ይሄ አሁን አጀንዳ መሆኑ የአፋድ የፈጸመውን በደል እንደው ማቃለልም ነው መስሎ የሚታየኝ የግለሰብ ጉዳይ ካደረግን የድርጅቱን ጉዳይ። ስለዚህ እሱ ነው በደንብ መታየት መቻል ያለበት ብዬ ነው ማስበው። እንዳጠቃላይ ግን እኔ አሁን ለሱ ድምጽ ለመሆን ምናምን ሳይሆን በነገራችን ላይ ቤቲ እኔ ያለኝ ፈርስት አንድ ኢንፎርሜሽን ልንገራችሁ። ቶማስ ጃጆውና ማስረሻ ሰጤ ተመስገን ጥሩነህ ርዕሰ መስተዳድር እያለ ነው ሪክሩት የተደረጉት። ይሄኛው ፈርስት አንድ ኢንፎርሜሽን ነው የምነግራችሁ። ኮቪድ ስቴይ ሆም ኦርደር ዲክላር ተደርጎ ተመስገን ጥሩነህ ታንክ ይዞ ጎንደር ላይ በሄደ ጊዜ እነ ቶማስ ጃጆውን ይዟቸው ነበር። አዘ ሴም ቲንግ ማስረሻ ሰጤንና አስረስ ማረንና ማስረሻ ሰጤን እያሳደዷቸው ነበር ሊይዟቸው። አስረስ ማረን ሚዲያ ላይ ተናግሮታል። 6 ጊዜ ከሞታትም አምልጫለሁ እያለ ያኔ ነው እሱ ማስረሻ ሰጤ የተያዘው። ተይዞ ፕሮሚስ ተገብቶ በደብረ ማርቆስ ዩኒቨርሲቲ ገብቶ እየተማረ ነበር። ይሄ እኛ መረጃ አለን ኦልሬዲ። ያኔ ነው ኖሚኔት አድርገውት እንዲሰልል ምናምን ያደረጉት። ከዛ በኋላ እንደምታዩት ያ የ3 ቀን ክልሉን ለመቆጣጠር ያደረሰን ትግል ተካሄደ። እሱ እንግዲህ ዋንቱ ዳደር ንጎሸት አደረጉት ያዘ። በቃ የራሱን ፖለቲካ ፓተርን ሰራ። ኤግዛክት ችግሩ የሚጀምረው እዛ ጋር ነው። ስለዚህ አሁን አንተና ማስረሻ ሰጤ ይጠቅመናል ምናምን የሚለው ሳይሆን እኔ አፋድ ማድረግ አለበት ብዬ ማስበው እሱን ኦን ሃንድ ይዞ ከፖለቲካ ኒውትራላይዝ ማድረግ ነፃ ማድረግ ከፖለቲካ ነፃ አድርጎ ምንም አይነት ኢንቮልቭመንት እንዳይኖረው አድርጎ ሌላ ሰው አስታይን አድርጎ ስራቸውን ቢሰሩ ጥሩ ነው። እኔ አሁን እየተከላከልኩ ያለሁት እሱን ገፍተህ ከየትኛውም ጥግ አሳጥተህ ለአብይ አህመድ ከሰጠ የሴኩሪቲ አፓራተስን ያናጋባል፣ ወታደራዊ አፓራተስን ያናጋባል፣ መረጃ ይሰጣል፣ ለትግላችን አዳጋ ነው። የወሰኑት ውሳኔ በጣም አደገኛ ነው። እንደ ድርጅት ኒውትራላይዝ ማድረግ ያስፈልግ ነበር ከምንም ነገር እሱን እኔ የምፈልገው እሱን ነው። አሁን እኔ እጅ ሰጠው ኦልሬዲ አሶሺየት አድርጎ ይሰራል ፎር ሹር ከነሱ ጋር የሚሰራል ፎር ሹር። ግን አሁን ላይ አትሊስት አብይ አህመድን ከመረጃ ጋፕ ዲታች ማድረግ እንችል ነበር፣ መገንጠል እንችል ነበር። እሱን እኛ እጃችን ላይ ብናስቀረው ኑሮ እሱን ነው አሁን እየታገልኩ ያለሁት። የወሰነው ውሳኔን ትክክል አይደለም መያዝ የሚችሉ ነበረ የሆነ ነገር ማድረግ። እርግጥ ከሌላ ተሰጥቶት ሊሆን ይችላል whatever is ግን እንዳጠቃላይ እንደ ድርጅት የተወሰነው ውሳኔ የሚያስተች ነው። አፋድም ለቀጣይም እስክንድር ነጋ ከበደለው በላይ በድሏልም ብዬ አጠቃላይ የድርጅት መዋቅር የድርጅት አቋም ነው አጠቃላይ ሲወሰኑ የከረሙት ውሳኔዎች እና እነሱ የሚታወቁ ስለሆነ የግለሰብ ጉዳይ እንዳታረጉት የሚል ነገር ነው። እሱንም ከመከላከል አይደለም ቀጣይ የአማራን ትግል ከፕሮቴክት ከማድረግ ማኳያ ነው ይሄን ማወራው። ቴንክ ዩ ባይዘው በጣም ነው ማመሰግነው የሄድክባትን ርቀት። እኔ በቃ እንዴት አድርጌ መግለጽ ስላቃጠኝ ነው በቃ የነበረው ግን ውስጤን የተናገርከው። በቀጣይ ይሄ ሴራ ተቋም እንደ ተቋም ሲመጣ ለአማራ በማን ላይ ሊሰራ እንደሚችል ሁሉ ማስታወስ ያስፈልጋል። ዛሬ በማስረሻ ሰጤ ላይ የተሰራው ሴራ የማስረሻ ሰጤ ማንነት ምን እንደሚያደርግ ምን እንደሚሰራ ሳያውቁት ቀርተው አይደለም አቅፈውት ይዘውሩት የጎጃም አካባቢ ያለውን አደረጃጀት ያፈርስልናል ብለው አዝለውት የዞሩት ሰዎች ሲስተማቲካሊ ይሄን ሰው ለመምታት የመጡበትን መንገድ በድሮን ሰው ሲያስመታ ምናምን በሚል በዚህ ደረጃ ሲሄዱበትን ርቀት ነገ ከነገ ወዲያ አደረጃጀት ቢመጣ አብሯቸው ለቆሙ ሰዎች ምን ርቀት ደረጃ እንደሚሄዱ ማሳያ ጭምር ስለሆነ ማለት ነው እንጂ እኛም እያልን ያለ ነው ማስረሻ ክህደት የፈጸመ ሰው ነው ነግሬያቸዋለሁ ከቅድም ጀምሮ። ግን ከክህደቱ በላይ መጫወቻ የሆነ ሰው ለራሱ ለማህበረሰቡ መጠቀሚያ የሆነ ለወንድሞቹ እንቅፋቱ ነው። ወንድሞቹ በትዕግስት ማዕበሉን አልፈውታል። እሱ ግን ዛሬ የማይሆን ቦታ ላይ ወድቆ ነው ያለው። ግን ይሄንን ሴራ አንዱን ጻድቅ አንዱን እርኩስ አድርጎ እንደ ድርጅት የሰራውን ወንጀል የራሱን ወገን ለመግደል የራሱን ማህበረሰብ ለማሳደድ የራሱን ትግል ለመጥለፍ ኢትዮጵያኒስት ነኝ የሚለውን አካል ሰብስቦ ና ሬሳህን ልቀም እየተባለ አማራ ሬሳው ሲለቀም የነበረ ሲያረግ የነበረ አደረጃጀት እሱ ጻድቁ ነው። ከሱ ውስጥ ያሉትን ወንጀለኞች መርጦ እከሌ ጻድቅ እከሌ እርኩስ አድርጎ ጻድቁ ነው ሊመጣ አፋድ አይችልም በኔ ፊት።
ይሄንን ነው እየታገልን ያለ ነው። አይችሉም እነሱ ጻድቁ ነው። እኔ ስካይ የፈራሽ 2 ደቂቃ ሂጅበትና ስካይ እንዲሄድበት ፈልጋለሁ። በጣም አመሰግናለሁ። ቤትዬ እኔ እንኳን ብዙ አይደለም መሰራም ለወጣ ስለሆነ እንትልን ነው ቤትዬ እኔ መናገር ፈልገው ከዚህ በፊትም እኮ አይተሻል የብልጥግና ጋር ነው የሚሰሩ እነ ሽፍታ ያሉ አይተሻል እነ አረበኛ ኮማንዶሱን እንዴት እንደተናገሩ ሚስቱን ገሎ ነው የሸፈተ ማለትም ይቅርታ ቀጠናው ተሰስርሽ እንዳላፈርስብሽ የተናገረው ሰው ወዳጅሽ ነውና የሰሞኑ ወዳጅሽ ነው ይሁን ግን እናገራለሁ ውዴ ወደድሽም ጠላሽም እናገራለሁ እኔ ነኝ ኃላፊነቱን ወስደውና እና አረበኛ እሱ ሚስቱን ገሎ ነው የሸፈተ ያሉ ሽፍታ ያሉ ትላንትና ሽፍታ ያሉ ሲያሳዱና ነበረ ዛሬ ሽፍታ ያሉ እየተሳደቡ አገውና ቅማንት ጥርቅም የባዲን ቅጥረኞች ናቸው አይውሃት ጋር ነው የሚሰሩ ያሉ ሲያሳዱ በሞቱት ወንድሞቻችን ሲሳለቁ አይተሻል ሳሚ ቃኛ እዚህ በፊት የተናገረው አይ የሽፍታው ቡድን ነው እኮ ወደ 7 የሞተ እንግዲህ 7 ቀላል አይደለም 7 የሞተ የሽፍታው ቡድን ነው ሽፍታ ያሏቸው እና ሀብቴ ወልዴ ነው የሽፍታው ቡድን 7 ሞቷል ደርድረናል ሪከርዱን ስላለ ነው እነዚህ ሰዎች እንደዚህ ያሉ የመጡ በኃላፊነትም የብር ሰብሳቢ ተደርገው ኃላፊነት የተሰጣቸው ሰዎች ናቸው እንደዚህ የሚናገሩ ተራ ሰው እኔ ብናገር አሁን እኔ አንተ ወልዴት ያቀኛል አቀኝ አንተ ወልዴ ማን ነኝ ከኔ ጥቁር ነኝ እድሜ ስንት ነው የት ያቀኛል ልመራል መሬት ያቀኛል ማለት ለሀብቴ ወልዴ ውክልና ሰጠኝ እኔ ስለምወድ ብቻ አከራከራለሁ እንጂ እነዚህ ሰዎች ግን ውክልና ከሰጧቸው ብር የሚሰበስቡ ሰዎች ኃላፊነት የተሰጣቸው ሰዎች ቤት ከፍተው የሱ የሽፍታ ቡድን እያሉ ሲያሳዱ ሲገሏቸው የነበሩ ሰዎች ናቸው እኔ እንዳልኩሽ ነው እናንተ ተቃራኒ ነኝ አለመሞቱ በጣም እድለኛ ነው በጣም እንደነከፍ ቢሞትስ ነገ ሊመለስ ይችላል የተማረ ሰው ነው እድሜም ዕውቀትም ያለው ሰው ነው ያውቃቸዋል እነዚህን ሰዎች ሳይሞት እኔ በዚህ በመውጣቱ እግዚአብሔር ይመስገን ማርያም ትላንት መናግሬዋለሁ አንቺ ቤት ስለሆነ አይደለም ሳይሞት በመቅረቱ ነገ ድል ሊያገኝ ይችላል ይመለሳል ብዬ ነው የምል እነዚህ ሰዎች አጤ ቴዎድሮስ ሹርባ አሁን ሰው ሳልሳዊ ያጤ ቴዎድሮስ ሳልሳዊ በላይ ዘለቀ ሆኖ ቢመጣ ምን ነው የሚያስጠይቅ ምን ነው የሚያንገሸግሽ ሳልሳዊ አርቲ ተሰሩ ያሉና ሳሚን በዛልክ ሲናገሩ የነበሩ ሰዎች እነዚህ ቡድኖች እንደ አካባቢ የመጣናባቸውም ቢሆኑ ምን ጠላቸው በተግባር ነው እኔ ለታሪክም ጎደሎ እነዚህን ወንድማችን አለመግደላቸው እግዚአብሔር ይመስገን በዚህ በመቅረቱ ነገ ወደ ድሉ ሊያገኝ ይችላል እነዚህ ግን በጣም አስጠያፊ ቡድን ነው እኛም እነዚህን ያክል ወንድሞቻችን ታውቂያለሽ እንደ ብዙ ታጋዮችን አንቺም እንዴት እንደምትወጂው አረበኛ አባናደውን እንዴት እንደምትወጂው በልጆቹ ጉዳይም አውቃለሁ ግን እንደዚህ ስትናገርበት የነበረውም እነዚህ ሰዎች ጋር በመሄዱ እንጂ በግለሰብ የባህዲን ቅጥረኛ እንዳልነበረ አንቺም ጠንቅቀሽ ታውቂያለሽ አረበኛ ደረጃ በላይ የባህዲን ቅጥረኛ እንደማይሆንም ከድሩ ጠንቅቀሽ የምታውቂው ነው ግን ስትናገር የነበር እነዚህን ሰዎች ስለምትያቸው ነው እኔ የምናገረው ከዚህ መሀል መርጭ ማወጣቸው ሰዎች ሊኖሩ ይችላሉ አረበኛ ሳሚም እንደተናገረው 3-4 ግሩፖችን መርጭ ማነሳቸው ሊኖሩ ይችላሉ ከሌ ወደዚህኛው ቢመጣ ይጠቅማል ምለው ከአረበኛ ማስረሻ ጋር ማለት ነው አረበኛ ማስረሻን ጨምሮ ቢመጡ ይጠቅማሉ የምላቸው አካላቶች ሊኖሩ ይችላሉ ግን ደግሞ ባይመጡ አይጎዱንም ቢቀሩም አይጎዱንም የምላቸውም አሉ ከዛ መሀል አሁንም አንዱ ነው ቢመጡ ቤቴ ነገም እንድትጠይቂኝ አልቀበላቸውም አንዱ ነው ቢመጡ መብራን እኔ እነዚህ ሰዎች ጥያቄ ያለኝ ሰው ነኝ ማለትም ትላንትና ወንድሞቼ ጋር አንዱ ሁኜ እሰራለሁ ሲል ከፍ እንዴት እንደሞተ ታያለሽ መታከሚያ ያጦ ምረት እንግዲህ ምረት ማንንም ምረት የምታውቂው የተማረ ሰው ነው እንዴት እንደሞተ ታውቂያለሽ ተሰቃይቶ ነው የሞተ መታከሚያ ያጦ ለይሄ ቡድን ትላንትና ባየቀናውን ልክ እንደዚህ ባየቀናውን ገዳፊ ስላለው ነው እኛ ስላለንም ነው እንትን የቀረንች ባየቀናውን አባረናሃል ብለው ነው ወረቀት የሰጡት በለለበት ታስተውሻለሽ አይደለ ስንት አሰርተው ተባኛ አባልተው ተወንድሙ ጋር ተሀብቴ ጋር መጨረሻ ላይ አባረናሃል ብለው ወረቀት ተሰጡት ስለዚህ ይሄ ቡድን ነገ አንዱ ነው ቢመጡና ሀብቴና እነዘመነን አባረናቸዋል ማለታቸው አይቀሬ ነው ወገን እና ጋሰባችሁበት ቤትዬቸው ሰላማችሁ ይብስ ቆንጆ ጠፍተሻል ኤኒዌይ ሌላ ሰው መስለሽ ነበር እንደውም መጀመሪያ ታንኪው ስለመጣሽ አመሰግናለሁ ስካይ ቀጥል ወንድም አለ እንዴት ነህ አለሁ ቤቲ እንደምን አለሽ ሰላም ናችሁ ወይ እንዴት ነህ አንተ አለሁ እግዚአብሔር ይመስገን እንግዲህ አንዱን ሲነድ አንዱን ስናጠፋ አንዱ ሲነድ አንዱን ስናጠፋ የአማራ ትግል ይሄ ነው እንግዲህ የአንድ ትልቅ ድርጅት አለመኖሩ
እኛን ጨምሮ ማለት ነው ሁላችንም ወሳኝ፣ ሁላችንም ተንታኝ፣ ሁላችንም ነገሮችን የምናይበት አቅጣጫ ሁሌ እየተሸዋረረ እዚህ ጋር ደርሰናል ማለት ነው። እኔ በግለሰብ ደረጃ አላይም። ምክንያቱም ግለሰቦቹ በርካታ ግለሰቦችን አምነናል። ከግንቦት ሰባት ከአብን ጀምሮ በብዙ ከባዴን ጀምሮ በጣም በርካታ ግለሰቦችን እያሰብነ ግለሰቦቹ ያመጡብን ዳሜጅ በርካታ ነው። ግለሰብ ስለሄደ ግለሰብ ይተካል፣ ግለሰብ ስለመጣ ግለሰብ ይሄዳል። መጀመሪያውም ታስታውሱ እንደሆነ ከሁለት የተከፈለበት አቅጣጫ በግለሰቦች ነው። የሆነ አንድ ግለሰብ አምነን አንድ ግለሰብ ያሻግራል፣ ሜዳ ወጣ ሜዳ ወረደ ያለ በርካታ ነገር አለ። አሁን ለኔ አሁን ባለሁበት ታይም አንድም የአማራ ሰው መጉደሉ ጉዳት አለው። በሌሎቹ ሚዛን ሰካየ ነው ማለት ነው። ሌሎቹ በእኛ ላይ የሚያደርጉትን አታክ አንድ ሰው ተበላሽቶ እንኳን እንዳለ ቢቀመጥ ደስ ይለኛል። አንድ ቀን አእምሮ እስከሚገዛ ድረስ አንድ ቀን ያገለግላል። ምክንያቱም እሱም ቪክቲም ነው። እኔም ለአማራ የምታገለው እሱም ደግሞ ለአማራ ሚስጥር አሳልፎ ሰጠ የምንለውም አንድ ቀን ያገለግላል ብዬ አስባለሁ። አሁን ፋፍዴንና አፋድ ወይም ደግሞ አፋድና አፋባሃ ምናምን የምልበት ታይም አይደለም። ለምን የበርካታ ለአማራ የተደቀኑትን ጠላቶች ስታዩ ሌላ እነሱም ጋር ሰው ያስፈልገናል የሚል ሰው ነኝ አሁን ባለውበት ማለት ነው። እንዳለ ቢቀመጥ ጥሩ ስራ ሰርቷል ወይ ምናምን የሚለውን እሱ ገና ሲጀመር መጀመሪያ ላይ እኮ አንድ የወጣ ሰው ሁለት ድርጅት መሆን የለበትም ነበር። ሁለት በሬዎች ተጠምደው አንደኛው ግን ወደ ገበሬው ነው ፊቱ የዞረ። አይሹ ያኛው ይስባል፣ ይሄኛው ይጎትታል። የአማራ ትግል እንደዛ ነው የነበረው። አንደኛው በሬ ወደፊት ሊያርስ ሊስብ ተጠምዷል፣ ያኛው ደግሞ ዙሮ ተጠመደ ወደዚህ በኩል እና ያኛውና ይሄኛው ሁለቱም አይሳሳውም ነበርና ያኔ የነበረውን ትግል ታውቃላችሁ። በሜዳ ላይ የሌለ ሰራዊት ነበር አይደለ? ሜዳ ላይ ከሌት ትግል አለው ሰራዊት አለው ምናምን ተብሎ በኋላ ግን የሆነ ቦታ ላይ ነው ኦፊሻሊ ተቀላቅያለሁ ምናምን ብሎ አናውንስ ያደረገ። የመጀመሪያው ግን ለምንድነው ለምርጫ የሚቀርበው አለው ሰራዊት እናንተ ማታውቁት የሚባል ነው ነበር። አሁን እሱም ሁሉ አልፈነዋል። አሁን ያለንበት ነገር ከሌን ያልነ ወደ ምንሳሳብበት ታይም ላይ አይደለንም እንዳለ። አሁን ይሄ ሰው ከተባረረ በኋላ የት ነው ሄዶ የሚገባው ነው ጥያቄው ማለት ነው። ኦኬ የሱስ መባረር ለድርጅቱ ምን ያህል ተጽዕኖ ያሳድርበታል? እንግዲህ አሁን እንደ አማራ ድርጅት ነው በርካታ ግለሰቦች ሊመጡ ይችላሉ፣ ሊሄዱ ይችላሉ። አሁን የግለሰቦችን መሄድ መምጣት ነው እኛ እየተጓተትን የከረምነው ማለት ነው። በጣም በርካታ ሰዎችን ማለት ነው። እንዴ ከሌን ስለምጠሉት ነው ምናምን። ሁሉም ከአማራ ህዝብ በታች ነው። ሁሉም ከአማራ ህዝብ መከራ ከአማራ ህዝብ ስቃይ በታች ነው። ስለዚህ ለአማራ ህዝብ መሄዱ ይጎዳል አይጎዳም የሚለው ጋር ነው ማየት ያለብን። ከየት መጣ መጀመሪያ ሲሄድ ትክክል አይደለም ምናምን አይደለም። አሁን ናው ከረንትሊ ለአማራ ህዝብ መሄዱ ያስቸግራል አያስቸግርም ወይ? መሳሳባችንስ ሌሎችስ ጠላቶች እሱን ይጠቀሙበታል ወይስ አይጠቀሙበትም ወይ የሚለው ጋር ነው ማየት ያለብን እንጂ የተበላሸውማ ምንም ንጹህ የለም። እዚህም ያለው በሙሉ ንጹህ አይደለም። በርካታ ግለሰቦችን አካባቢውን ሰድበናል፣ ተናግረናል፣ ተችተናል። ነገር ግን አሁን እዚህ ጋር ያለነው ነገር እስካሁንም ድረስ ማለት ነው እነሱ አይመጡም፣ እነሱ እንደዚህ አይሉም፣ እነሱ ስለ ሰላም አያወሩም ምን ልኮ በርካታ ሰዎች አለን። አሁንም እንዳለ እዛው ላይ ተከንቸረና ያለን ስንት ነገር ነው ዳሜጅ ያደረገን። አሁን ስንት ነገር ነው ዳሜጅ ምን ልናደርግ ምን እንችለው? በዚህ ልክ ነው ማየት ያለብን እንደ አማራ። በርካታ ሰዎች እኮ እንደ ማገዶ እርስ በርስ እኮ በደንብ አድርገን እኮ ሞቀናቸው እኮ ብለውናል አይደል? ይሄን የተባለ አማራ አሁንም እንደ ግለሰብ እኔ አሁን ዘመነ ካሴ ሪዛይን አድርጌያለሁ ቢል ሰርፕራይዝ አልሆንም። ለምን የአማራ ህዝብ ጋር ነው ማውራት ያለብን። ግለሰቦች ይሄዳሉ፣ ግለሰቦች ይመጣሉ። በርካታ ግለሰቦችን አጠናል፣ ግለሰቦችን አይተናል፣ ግለሰቦቹ መጣዋል። በርካታ ግለሰቦች መሬት ላይ ወርደዋል ተብሎ ግን መሬቱን አልሰሩልንም።
አፍርሰውታል በርካታ ማለት ነው። ሁለት ድርጅት ሆኖ እኮ አሁን እኔ በጣም ምኑ ነው ላንተ በጣም ሴንሲቲቭ የሆነብኝ ነገር ቢኖር አሁን አንድ እየተነጋገሩ ነው በተባለበት ይህንን አጀንዳ ለምን መጣ? አሁን ቢቆይስ እንዳለ ቢቀመጥ ዳምፕ ብታረዩስ ወይስ የሆነ ነገር ብታረዩ አሁን ይሄ ለምን መጣ የሚለው ነው። አሁን እዚህ ጋር መምጣቱ አንድነት ላይ እንደገና ቶፒክ ሰርተን ስለ አንድነት እንደማውራት እንደገና ደግሞ ሌላ አይ የሱ ደጋፊ ያለው አፋድ ድሮም ችግር አለበት አሁን አፋድ ችግር አለበት ምንልበት ታይም አለ አይደለም። እስከነ ችግሩ ያስፈልገናል ምንልበት ታይም ነው። እስከነ ችግሩ ያስፈልገናል፣ እስከነ ጥፋቱ ያስፈልገናል። ለምን በጣም በርካታ ጂኦፖለቲክሱ ተቀይሯል። ባምኖ በሬ አይደለም ይታረስ። በጣም በርካታ ወደቁ የተባሉት መጣው ከመንግስት ጋራ እየተገዳደሩ እየተነጋገሩ እያየናቸው ነው። አማራ ደግሞ ተኝቶ እዚህ አፋድ መጣ አፋድ እንደዚህ ነበር አደረጃጀቱ እንደዚህ ነበር ድሮም ትክክል አይደለም ምናምን ነገር አይደለም። እሱ አይደለም በትክክል ማየት ያለብን ነገር አሁን እንዳለ ሁሉም ያስፈልጋል። እኔ አሁን ይሄንን መናገረው መሬት ላይ ላሉ ታጋዮች አንዳንድ የሚያዳምጡ ካሉ ማለት ነው። ተቋም አለመኖሩ እዚህ ጋር ተጠያቂነት አላረገንም። የዲፕሎማሲ የሳይበር የመሬት ታጋይ እሱንን አደረጃጀት ብንፈጥር ኑሮ አሁን እኮ ማኒፌስቶውን ሳናነበው ነው እኮ አሁን በምን እንደተባረረ እንዴት አሁን ምን ብለሽ ትተቸዋል? አንበበሽዋን ያፋድን አጠቃላይ በሙሉ ይዘቱን እኮ አላየነውም አይደለ? ምንም ያየነው ነገር የለም። መመሪያውን አላየንም። በምን እንደሚተዳደሩ አላየንም። በምን ያባሩት በምን ይቀላቅሉት ምናቀውም ነገርም የለም። እኔ ለምሳሌ የነሱ አጌንስቱኝ ስለነበር ስለማልደግፍ መስማትም አልፈልግም ነበር ባልሰማሁት ነገር ግን ሁሉም አስተካክሎ አንድነት የሚለው ነገር መምጣት አለበት። ይሄ የአማራ ቀይ መስመር ነው። የአማራ ቀይ መስመር ነው። ድሮ ጎጃም፣ ጎንደር፣ ሸዋ፣ ወሎ ብለን ተነጋግረናል። አሁን እሱ አይደለም። አሁንም እዛው ላይ ሆነን ምናወራ ከሆነ እየተበላነ ነው። ስንበላ ለ2 ዓመት አልተበላንም እንዴ? ለ2 ዓመት ህዝባችን ተዘርፏል፣ ተገሏል። በርካታ አይማርም። ብዙ እናቶች ተደፍረዋል። በዚህ በ2 ዓመት ነው አሁን ሪፖርቱ የወጣው እኮ። በዚህ በ2 ዓመት እነዚህን ሁሉ ቪክቲም አድርገናል። እነዚህን ሁሉ አስጨርሰናል። አሁንም ተመልሰን እኔ አንድ ግለሰብ ሄደ መጣ አይደለም። ግለሰቡ መሄዱ ለአማራ ትግል ይጎዳናል አይጎዳንም ሚለው ጋር ነው ማለት ያለብን። አሁንም መጣ ሄደ ምናምን አይደለም። ያኛው ሴራ ነበረ ምናምን ነገር እሱን ምናቀው የነበረ ታሪክ ነው። በየቀኑ ምናምን ነገር ሻለቃ ማስረሻ ሰጠ እየተባለ በርካታ ጊዜ በዛ በኩል ላይ ምናምን ጎጃምን ወክሎ ከጎጃም ምናምን እየተባለ ይባል ነበር አይደል? አሁን እሱን ስምና አነሳበት። የሱ መሄድ ግን አሁን የሱ መሄድ ለትግሉ እንቅፋት ነው አይደለም ወይ? ዲቪዥን ይፈጥራል ወይ አይፈጥርም ወይ? እኛ ጋር የፈጠረው ፕሮፓጋንዳ መሬት ላይ ይህንን ነገር አይ እሱ እንደዚህ ነው እሱ እንደዚህ ነው እያልን እሱን ርዕስ አንስተን የምንነጋገርበት ታይም ነው ወይ? መሬት ላይ ያሉት ሰዎች እኔ የእውነት ለመናገር መሬት ላይ ያሉት በርካታ ችግር እነሱ ጋር በርካታ ክፍተት አለ። ክፍተቱ ምንድነው? እንደ ተቋም ይዘው መጣው እንደ ተቋም ቢያደራጁን ኑሮ እኛ ለመናገር እንኳን ሙሉ አንደበት ይኖርና ነበር። ሙሉ አንደበት ሳይኖርና ጧት የተናገርኩትን ከሰዓት አፈርሰዋለሁ፣ ከሰዓት የተናገርኩትን በሚቀጥለው ቀን አፈርሰዋለሁ። ለምን? የኔን አይዲዮሎጂ ነው ይዞ መሄደው። አይዲዮሎጂ ያለው ተቋም ያለው ተጠያቂነት ያለው ቢኖር አሁን እኔ አይ ዶንት ማይንድ ከናይጄሪያ ለምን ተነጋገረው ከናይጄሪያ ለምን መሪ ያመጡልኝ? ለምን አያመጡልኝ? ስለ አማራ ህዝብ ነው ማውራት ያለብን። በዛ ልክ ነው እንጂ አሁን እንደዚህ ያካሄዱ እንደዚህ ነበረ ለምን እንደዚህ ሆነ ምናምን ማን ነበረ ድሮ I don't have any time to talk that topic. እኔ አሁን ማውራት የምፈልገው ለዚህ ትግል የአማራን ትግል ይጎዳዋል አይጎዳውም ወይ? በቃ ካልጎዳው ችግር የለውም። የሚጎዳው ከሆነ ደግሞ ማስተካከል አለብን። እየተጎዳነ ነው ብሎ ተጠያቂነት እንዲኖረው ሁላችንም የራሳችን በዛ ልክ ነው መተንተንም ያለብን እንጂ ከዛ ውጭ ግን እንግዲህ ድሮ ስንነቅፈው የነበረው አሁን ደግሞ ደጋፊ ምን ሆነበት ምንም ግራውንድ የለንም። ድሮ ነቅፈው አሁን የምደግፍበት ምንም ግራውንድ የለኝ ማለት ነው። ሶ አሁን እንደ አማራ እንዴት አድርገን እናስተካክለዋለን? ትግሉ በመሰረቱ ምንም ቢያጠፉ አንድ ቀን ያስፈልጋሉ የሚል ነው የኔ አይዲዮሎጂ ማለት ነው። አንድ ቀን ያስፈልጋሉ። በርካታ ሰዎች እኮ ሂደዋል። የሞቱት ምን ተጎዳን አይደል?
ቤተሰባቸውን ጎዱ። እንደ አማራ ደግሞ ተጎድተዋል። ብዙ ታጋዮች ከነው አንተ ጀምሮ በርካታ ታጋዮች ሞተዋል፣ ቤተሰባቸውን ጎድተዋል። አማራንም በአንድ በኩል ጎድተዋል። እስከዛሬ ድረስ ውባንተ የሚል ሰው አለ አይደል? ሰውየው ከሞተ 4 5 6 ወር ያልፈዋል። ግን እስካሁን እሱ እናነሳለን። ለምን? ተጎድተናል። ለሌሎችም ደግሞ መሳቂያ መሆን የለብንም። የካድሬ ውስኪ መጠጫ መሆንም የለብንም። በዛ ልክ ነው ማየት ያለብን። ታንኪዩ ሶ ማች በርቱ። አመሰግናለሁ። ታንኪዩ ስካይ። ምንድነው እውነቱ ልናገርና ልናገር አንዴ ቃ ምንድነው እውነቱ ነገር ይሄ ነው። አሁን ምንድነው እኔ በተለይ በዚህ ሰዓት ያስጠላኝ ምንድነው ብትለኝ፣ ምንድነው ያስጠላሽ ብትለኝ፣ ብልጽግና እነ ናትናኤል መኮንንም ሆነ የአብይ አህመድ ቴሌቪዥን ካፒታልን ማስረሻ ሰጤን እኛ የሀሳብ ልዩነት ኖሮ አማራዊ ድርጅት ነኝ የሚለው አፋሃድ ጋር ምክንያቱም ይሄ ሰው አሁን ላይ አብረናቸው እንሰራለን ተብሎ ከሚታሰብ አንድ አማራዊ ድርጅት ነው ተብሎ ነው አይደል ወደ አንድነት እየተመጣ ያለው። ይህ ድርጅት እኮ ወደ አንድ መምጣት አለበት አፋድና ፋባ ተብሎ የተባለው አማራዊ ድርጅት ነው ተብሎ ይህ ሰው አማራዊ ድርጅት ነበረ ነው ማለት ነው አይደል? እኛ አሁን ስህተት ሰርቷል ምናምን እንላለን። አሁን እኔ ያልገባኝ ነገር እዚህ በአብዛኛው ያለው ሰው ጋር ያልገባኝ ሐሳቡ አፋድ ከአፋባ ጋር አንድ ላይ ሆኖ ድርጅት ይዞ ሊመጣ ነው በጋራ ልንታገል ነው ሲባል የአፋድ የሚባለው አካል አማራዊ አደረጃጀት ነው ተብሎ ስለታሰበ ነው ለአማራ ይሄ ማስረሻ ሰጤ እዛ አደረጃጀት ውስጥ ነው የነበረው። በአይዲዮሎጂ ልዩነት አለ፣ ችግር አለ ምናምን ስህተት አለ ከተባለ አንድ ሰው ብቻ መነቀስ የለበትም። ድርጅቱ ይህ ሰው እኮ እዛ ሂዶ ተላትሞ ሲሰራ የነበረው የድርጅቱን ሐሳብ፣ የድርጅቱን ርዕዮተ ዓለም፣ የድርጅቱን ፍላጎት ተስማምቶ ያ አብረው የተስማሙ ሰዎች መሃል ላይ አንድ ሰው ዛሬ በድሮን ሲያስመታ ነበር ምናምን ተብሎ የሆነ አጀንዳ መጥቶ በዛ ላይ 2-3 የተለያየ አጀንዳ ነው። ግማሹ በዚህ በኩል ሌላ ይሄ የለመድነው አይነት አንድን ወገን ስትጠሉ ወይ የሆነ ሴራ ሰርታችሁ የሆነ ነገር ስታረጉት አይነት አጀንዳ ተይዝ። እኔ ከትናንትና ጀምሮ ነው ይሄ ነገር ሲረጨ ነበር። ወጥቼም የተናገርኩት ነገር አልነበረም። የዛሬው ግን በጣም የሚያስጠላ አይነት ስለነበረ ነው። አንደኛ ያ ነው። ሁለተኛ ከአፋድ ውስጥ ያሉ ሰዎችን አንዱን ቅዱስ አንዱን ርኩስ አድርጎ ማስረሻ ዘጤ ወሎ እንደዚህ ሲያደርግ ነበር፣ ይሄኛው ደግሞ የዘመነው ወንድም ነው በሚል አፋድ ውስጥ እንደ ድርጅት ከሆነ ድርጅቱን የምንወደው የምንነቅፈው ሰዎችን መርጣችሁ አትንቀፉ አትውደዱ ነው ለኔ። ለምን ይሰው መብት ስላለው አፋድ እንደ አፋድ ከአፋባ ጋር እንደሆነ ይሰራል። በቃ አማራዊ ድርጅት ነው ተብሎ አፋድ ከተባለ ማስረሻ ዘጤ እኮ መብቱ ነው። ስህተት ሰርቷል ብለን ልንለው አንችልም። ምክንያቱም እንደ ድርጅት አብረው ሊመጡ ነው። ከነ ስህተታቸው ተሸክመን አይደለም እንዲህ አብረን ልንመጣ ነው ብለን እያልን ያለ ነው። ግን አይ አፋድ ውስጥ ከኔ ጋር እንደዚህ ስለነበረ የአይኑ ቀለም ስላላማረኝ እሱን ገፍቼ ሰድቤው ይሄኛውን አቅፌ ይዤ እመጣለሁ የሚል እሳቤ ትክክል አይደለም። ሌላው ከዚህ ወጣ እንበልና ምክንያቱም ይሄ እሳቤ ነገ ከነገ ወዲያም ለሚመጣው ድርጅት ለመሪዎቻችንም እንደ ህዝብም አደገኛ ስለሆነና ስለሚጎዳን አንድ ይሄ ነው። ሁለተኛው ደግሞ አሁን ላይ ይሄ አጀንዳ ምን ችግር አለው እኮ ማንም ሰው ሳይሰማ እኮ አሰር አርጋችሁት እኮ ገለል አርጋችሁ ብታስቀምጡት እኮ ሚስጥሩንም አንሰማ። አንድነቱ መጥቶ አማራ ነፃ እስኪወጣ 2 ወር 3 ዓመት ብታስሩት እኮ ምንም ችግር የለው። ይሄንን ሰው ግን አምጥታችሁ ዛሬ ለኢትዮጵያኒስት ነኝ ለሚለው ወይ ብልጽግና ለሚለው አካል አጀንዳ አርጋችሁ የምታሰድቡን የምታዋርዱን ሁልጊዜ አማራ ፋኖ እጅ ሰጠ እየተባለ እጅ መስጠትን እንደ ቢግ ዲል ተደርጎ ማለት ነው እየለመድ ነው እንድንሄድ የምታረጉን የምታዋርዱን እናንተ ናቸው። ይሄኛው ደግሞ ሴራ የሞላበት ስለሆነ ሲጀመር ማለት ፍራንሴስ ይጅና እኔም ልዝጋ ልጅን ይዤ ልወጣ ስለሆነ አዎ ቤት የእውነትሽን ነው። ይኸውልሽ ብልጽግና እኛ ሚሊሻ የሚሙት ምን የሚሙት ያሚሙት አማራ እየሳሳ ነው። እሱ እንድንሳሳ እንድንጸፋ ነው የሚፈልገው። የኛ ደግሞ በሚስጥር እንደመያዝ መሳቂያ እያረጉ እንደዚህ ተለየ የአማራ የፋኖ እኔ በነገራችን ላይ ማንም ይሁን ምንም ይሁን የፋኖዎችን መሪ ተናግሬ ምንም አልችልምም አልናገርምም። እኔ የምናገረው ገዳዬ ጨፍጫፌ የሚገለኝ የሚያርደኝ እያለ እነሱ ብልጽግና ስንት ፖለቲካ እየሰሩብን የኛ ደግሞ በዚህ መበጣጠስ ምን ማለት ከዛ በኋላ ደግሞ ስንገባ ለራሳችሁ ያልተስማማችሁ እየተጠቀሙብን ነው። በነገራችን ላይ እየተጠቀሙብን ነው። መያዝ ሲገባ ማፈን ሲገባን ሚስጥራችን በውስጥ ሲሆን ገብተው ለነገሩ በነገራችን ላይ
ቤትዬ ብዙ ሰርጎ ገብ አለ። በእኛ ውስጥ ብዙ ሰርጎ ገብ የእኛን እንኳን እኛን መስለው ገብተው የእኛን ሚስጥር በውስጥ ለመውሰድ የሚፈልጉ ሰዎች አሉ። እና የእኛ ሚስጥር እንደው አማራ አለመታደላችን ነው እንጂ እኮ ቤትዬ አዲስ አበባ እኮ ገብተን ነበር። እጫፍ ላይ ደብረ ብርሃን ላይ ስንት ኪሎ ሜትር ነው የሚቀረው? ስንት ኪሎ ሜትር ነው? አንድ ቀን እኮ ማታውኑ በ5 ሰዓት እኮ ተገብቶበት የሚታደር ሀገር እኮ ነው። ይብላላል ይብላላ። እኔ እመራለሁ ያመራለሁ። ምን አገባቸውና ነው? መቼ ተያዘና ነው? ይሄ እኮ ነው አሁን የያዘን እኮ መጨፍጨፋችን፣ መገደላችን ምናችን አይደለም። አማራ በዚህም ይሁን በዛም አብይ አህመድ እንድንሳሳ እየፈለገ ነው፣ እየጠፋለት ነው። ይሄን ነው የሚፈልገው። ይሄንን ምንም የኛ ሰዎች አልገባንም። እና አንዳንድ ሰዎች ገብተው የሚያበሉ የሚቦኩት ያም ይሁን ይሄም ይሁን የሚሞተው የአማራ ልጅ ነው። እባካችሁ እባካችሁ ስታወሩም በውስጥ የያዙት አንባላ። ሲመጣ ምንህንም ማንህንም አይተውንም። ስንት ነው የምንገደለው? ስንት ነው የምንጨፈጨፈው? እንደው ምን ፍርጃ ነው? እንደው ምን ፍርጃ ነው የአማራ ልጅ? እንደው እርግማን አልለው ምን አልለው። እንደው ምን አለ አንድ በሉንና አሳልፈን ሚስጥራችን እንኳን በውስጥ ብንጻጻፍና ብንሰጣቸው ይሻላል። ቤት እየቸኩለሻል መሰል። ሌላ ጊዜ ማምዬ፣ ሌላ ጊዜ እገባለሁ። እሺ፣ ይሄንን ነው የምለው። እሺ፣ በጣም ነው የማመሰግነው። ሐሳባችን አሁንም አብዛኛው ሰው እኔ አንድ ምልከታ ሰጥቼ የምወጣው ማስረሻ ካፕቴን ማስረሻ ሰጤን መደገፍ አይደለም የያዝ ነው። የመጀመሪያው ነገር ማስረሻ ሰጤ አንድ ግለሰብ ነው። ድርጅት እንደ ድርጅት ሲሰራ የነበረውን ነገር እናውቃለን። አንድ ግለሰብ ተነቅፎ ደግሞ በጎን የመጣው ሌላኛው አጀንዳ ወያኔ የሚባል አካል ስላለ ያንን ከወዛ ወያኔ ጋር አልሰራም ብሎ አለ በሚል ወያኔ የሚባል አካልን ለመስደብ የመጣችሁ ደግሞ አስመሳዮችንም ስለተመለከትን አጀንዳ ላለመሆንም ነው ስለሰለቸን ማለት ነው። ሌላው የአርበኛ ማስረሻ ሰጤ እጅ መስጠት ለራሱ ጉዳት አለው፣ ለአማራ ከፍተኛ የሆነ ጉዳት አለው። አፋድ የሚባልን ግሩፕ ተቀብያ ዝዬ ዞራለሁ ስትል ማስረሻ ሰጤ ነቅሰህ አውጥተህ እሱ ወንጀለኛ ነው ብለህ ካልክ ችግሩ ያለው አንተ ዘንድ ነው። አፋድ የሚባለው ድርጅት ነው። በድርጅት ውስጥ ያሉ ሰዎች ተመሳሳይ ሐሳብ ያላቸው ናቸው። ነገ ከነገ ወዲያ አፋባ የሚባል ድርጅት ሲመጣ ልክ ይሄ ጸረ አማራው እንደሚያወራው አስረስ ዝናቡ ወይ ምሬ ወይ ዘመነ እያለ እንደሚከፋፍለው አይነት ሐሳቤ በአፋድ ውስጥ ይዤ መጥቼ ከሌን ጻድቅ ከሌን ርኩስ አደርጋለሁ ካልክ ችግሩ ያለው አንተ ዘንድ ነው። ሌላው እኔ አንድ እውነት የምነግራችሁ ማለት ነው፣ አሁን ላይ አፋድም አፋባም ይሁን ትግሬም ይሁን ኦሮሞም ይሁን ግብፅም ትሁን ቱርክም ትሁን ሱዳንም ይሁን ሶማሌ አማራ አጋር አግኝቶ ኤርትራ ነፃ የሚወጣበትን ሾርት ከት መንገድ ነው የምፈልገው። ትግሉ በረዘመ ቁጥር ህዝቤ ዋጋ እየከፈለ ብልጽግና ጊዜ እያገኘ እየመጣ ስለሆነ እንኳን አይደለም አማራዊ አደረጃጀት ነው ብሎ ከቆመው አፋድ ጋር አይደለም ከማንኛውም አጋር ጋር አማራ አጋር ሆኖ እንዲያሸንፍ የኔ ፍላጎት ነው። ምክንያቱም ትግሉ እንዳልኳችሁ ባጭር እንዲቆም ፈልጋለሁ። ህዝባችን ዋጋ እየከፈለ ስለሆነ መሬት ላይ ያለው ኃይል ግጥም አድርጎ ስራውን እየሰራ ነው ያለው በተገቢ መልኩ ከምትጠብቁት በላይ። የኛ መንጫጫት በአብዛኛው ዝም ብሎም ነው፣ ምንም የሚፈጥረው ነገር የለም። ግን በእንዲህ አይነት መንገዶች የነገ መጭ ዘመናችንን የሚያሳዩን መስታወቶች አሉ። ነገ መሪዎቻችን ላይ ሀቀኛ ሰዎች ላይ ሊሰሩ የሚችሉ ደባዎችን ሁሉ የሚያሳዩ መስታወቶች ይታያሉ። ያንን ነው ከዛሬ ቻሌንጅ እያደረግናችሁ ያለ ነው። በሴራ 48 ሰዓት ተቀምጣችሁ አሁን ሊና የምትባል ሴትዮ የሆነ ጊዜ እኔ ቤት ገብታ ለታመመች ልጅ ገንዘብ ሁሉ ሰጠች ምናምን አለችና የሆነ ቀን አፋሃባ መሪ መረጠ፣ ዘመነ ካሴን መሪ መረጠ። ያንን ያደረገችው ቤተልሔም ዳኛቸው ናት ብላ ስትሰድበኝ ነበር። እኔ አፋሃባና አፋሃድ ወደ አንድ መጥቶ አፋሃድ ውስጥ ያለ አንድ ሰው በመሪነት እንዲመጣ አርበኛ ዘመነ ካሴ መርጦ ካስቀመጠው ያለኝ አማራጭ አርበኛ ዘመነ ካሴ ያለውን ተቀብዬ መሪ ብዬ አፋሃድ ውስጥ ያለውን ሰው ተቀብዬ ከመጓዝ ውጭ ለምን ከሌ ተመረጠ ብዬ አጌንስት ስላልቆም ለራሴ ቃል ገብቻለሁ። አፋሃድ ውስጥ ያሉ ሰዎች ደጋፊ ነን የሚሉ ግን ትናንትና ከትናንት ወዲያ የዛሬ 3 ሳምንት አካባቢ ሊና ጥሩ ቀርባኝ ስታወራኝ የነበረች ልጅ በድንገት አፋሃድ ሰብሳቢ ተብሎ የተመረጠው ዘመነ ካሴ ነው የሚል ወሬ ከየት እንዳመጣቸው አይታወቅም ይዛ መጣ።
ይሄንን ያረጋችሁ ቤቴልሔም ናትን የመንግስት እንዴት መንግስት አደረገችኝ አላውቅም ስሰድበን ነበር። አፋሕድ ውስጥ ያሉ ሰዎች በአፋሕድ አመራር ላይ ያሉ ሰዎች በመሪነት በሰብሳቢነት ቢመጡ የመቀበል ፍላጎታችሁ ስንት ፐርሰንት ነው? ምክንያቱም ስላየናችሁ የእውነት አንድነቱን ናፍቋችሁ ሁሉንም ተቀብለን በጋራ እኛ በምናስበው መልኩ ትግሉን ወደፊት ማንም ይሁን ማንም ብለን ለማስኬድ እኔ በቆምኩበት ጫማ ስር የቆማችሁ ስንቶች ናችሁ? የአፋሕድ ደጋፊዎች አይስላየናችሁ እኮ ነው። እስክንድር ነጋ ውጭ ሀገር ሂዶ የሆነ ዜና አወራ ሲባል እነ ዳንኤል እስራኤልና የተወሰኑ ሰዎችን በጣም ስታዘባቸው ነበረ። ወደ አንድነት እየመጣን ነው እየተባለ እስክንድር ነጋ ባወጣው ጋዜጣ ኢንተርቪው ዙሪያ ላይ መግለጫ ሀሳብ ሲሰጡ አፋሕድ የራሱ የሆነ ማኒፌስቶ እንዳለውና ቅርጹን የጠበቀ አደረጃጀት እንደሆነ ከአፋሕድ እንደሚሻል አድርጋችሁ ሀሳብ ስታቀርቡ ሰምተናቸው። እናንተ ግን የአንድነቱን ሽታችሁ በቃ አፋሕድና አፋሕድ አንድ ላይ ሆኖ ብቻ ድርጅት ይምጣ ብላችሁ ምትሉ፣ በጀርባ ግን ያንን አይደለም የምታደርጉት። እኔ 100% ያረጋገጥኩት ምንድነው ሶሻል ሚዲያ ላይ መሪዎች እንዳንሰድም ተቀባይነት እንዲያገኙ ወደ መሪነት እንድንመጡ እኛ አፋችንን እንድንዘጋ አርጋችሁ እንደምንም ጨፍልቃችሁ የአፋሕድን ሰዎች ግን በመሪነት የአፋሕድን ሰዎች ይዛችሁ ለመምጣት እየሰራችሁ ነው ያላችሁት። ይህንን እውነት ሳልነግራችሁ አላልፍም። ግን ይህንን አፋሕድ አመራሮች አክሴፕት አድርገው መሪዎች እነሱ ናቸው ብለው ይዘው ከመጡ መሪዎች ያሉትን ዝቅ ብዬ ላስተናግድ እኔ ብቁ ነኝ። እናንተ ግን ብቃት አላችሁ ወይ? እናንተ ታረጉታላችሁ? ዛሬ እያየናችሁ ሊና ምንድነው እስክንድር መውጣት አለበት ብሎ አለ ብላ በቀደም ጠበቃ አስረስ ማረ ዳምጤ ስዘቀዝቅ ነበር፣ ስትሳደብ ነበር፣ ስታንቋሽሽ ነበር። ስታንቋሽሽ አያችሁ? የአፋሕድ ደጋፊዎች ዛሬም ድረስ አላማቸው የታወቀ ነው። ለምን አማራ ዛሬም ተቃወምሽ ብለህ ለምትጠይቀኝ፣ አማራ ዛሬማ ስፔሻሊ በጎጃም አካባቢ ያሉ መሪዎችን ሲስተማቲካሊ መምታት ላይ ስለተጠመደ መሪዎችን እንገምግም በሚል እሳቤ ይዞ መጥቶ መሪን ከመሪ ከፍና ዝቅ በማድረግ አንዱን አንተ በማለት አጀንዳ ይዘው መጣው ሲሰሩት የነበረውን በማየት ነው። እና አዎ ብዙ ጊዜ አካውንቴ ስለሚዘጋ ነው አታስብ። እዚህ ውስጥ ቁጭ ብሎ የሚመለከተኝ ፎሎውን ባያረገኝ ቁጭ ብሎ መጥቶ ያዳምጠኛል። ስለነበረ ጊዜ ሁሉ ከልብ አመሰግናለሁ። ልጄን ይዤ መውጣት ስላለብኝ ግን በሴራ ስለማስረሻ ምን አገባኝ? ይመለከተናል፣ ያገባናል። ምክንያቱም አማራ ስለሆነ አፋሕድ አማራ ነው፣ አማራን መምራት አለበት። አፋሕድና አፋሕድ አንድ ላይ ሆናችሁ ካላችሁ ማስረሻ ሰጤ የአፋሕድ አንድ አካል ነው። አንድ አካል ነው ማስረሻ ሰጤን ነጥቀህ አውጥተህ አይደለም አፋሕድ እንትን ነው የምትለው። ወንጀለኛ ከሆኑ ሁሉም ወንጀለኞች ናቸው። በዚህ ልክ ነው እኔ ደረቴን ነፍቼ የምናገረው። ስለነበረ ጊዜ ሁሉ ከልብ አመሰግናለሁ። አማራዎቹ በርቱልኝ። ሰላም ቤትዬ፣ እንዴት ዋልሽ? ሼትስዬ በጣም ደህና ነኝ። በጣም ረጅም ሰዓት ነው ቲክቶክ ላይ የቆየሁት። ብዙ ሀሳቦች ነበሩን፣ ብዙ ተነጋግረናል፣ አውርተናል። አልነበርሽም አንቺ። በጣም ብዙ ሰው ሪኩዌስት ልኳል ገብታችሁ ለመወያየት፣ ግን አልችልም ከዚህ በላይ መቆየት ስለማልችል ነውና ሁላችሁንም አመሰግናለሁ። በርቱልኝ። ቤታችሁን እየከፈታችሁ ሀሳባችሁን ፖስት እያደረጋችሁ ሀሳባችሁን